ራስ ጠንቋይ ነህ። በጣም ነው የሚያሳፍረው። እንዲህ ራስ ጠንቋይ ስሙ ሀገሩ የጠንቋይ ሀገር ነው። በጣም የሚያሳፍረው በነገራችን ሀገሩ የጠንቋይ ሀገር ነው። አንድ ነገር እኮ ይሄ ሄኖክ በተለይ የሐሰተኛ ነቢያቶች ባህሪያቸው አንደኛው በምንም አይነት አጋጣሚ የመነጋገሪያ ርዕስ ሆኖ መክረም ነው የሚፈልጉት። ሐሰተኛ ነቢያቶች የመነጋገሪያ ርዕስ ሆኖ መክረም ስለሚፈልጉ ምንም ነገር ከማድረግ ወደ ኋላ አይሉም። ሐሰተኛ ነቢያቶች ታውቃላችሁ። ይህ ሰውዬ እኮ በጣም በነገራችን ላይ ቅዱስ ጴጥሮስ በሁለተኛ መልእክት ምዕራፍ 2 ላይ በግልጽ ነግሯል። በእነሱ ጠንቅ አይደለም እንዴ? በእነሱ ጠንቅ የእውነት መንገድ ይሰደባል ነው የሚለው። በእነዚህ ሐሰተኛ ነቢያት ያልተሰደበ ወንጌል አማኝ የለም። ከረባት እያሰሩ በገቡ ወንበዴዎች፣ ከረባት እያሰሩ በገቡ ሽፍጣዎች፣ ከረባት እያሰሩ በገቡ በእግዚአብሔር ስም የሚያጭበረብሩ ሌቦች የተነሳ የወንጌል አማኝ ሳይሰደብ ከርሞ አያውቅም። ወንጌላችንን በድፍረት እንዳንናገር አፋችንን እንድንዘጋ ከሚያደርጉ ሰዎች መካከል አንደኛው ሐሰተኛው ነቢይ ሄኖክ ጂፒኤስ ነው። ዓለማዊነት ከውስጡ ወጥቶ አያውቅም። እድሜ ልኩን የሚያብረቀርቅ ምናምን መብራት እየደረደረ ሰዎች ናይት ክለብ እያስመሰለ በዜግ እያስጨፈረ የጌታን የቀናውን መንገድ የሚያሰድብ ሰው ነው። አዎ ነገርኳችሁ። በጣም ነው ልብ የሚሰብረው። በነገራችን ላይ ሰላሌ የጠንቋይ ሀገር ነው። ምን ያህል ቢንቅ ነው? በነገራችን ላይ ምን ያህል ንቀት እሱ ላይ ማለት ምን ያህል ቢንቅ ነው? ምን ያህል ንቀት ቢኖሩ ነው? ለዚህ ለተከበረው ማህበረሰብ ምን ያህል ንቀት ቢኖሩ ነው? በዚህ ልክ የሆነ ጊዜ አንድ ሴት መኒቶክ ሚል ቲሸርት አግኝቶ መኒቶክ ምናምን በቃ ልሳ ምናምን ቀላቀለ። ገንዘብና ገንዘብ ነክ ነገር ሲያይ የሚዝረከረክ ሰው በነገራችን እኔ አላቅም። ሰው እንዴት ገንዘብ ነክ ነገር ሲያይ ላጩ ይዝረከረካል? ገንዘብ ነክ ነገር ሲያይ ላጩ ይዝረከረክ ምንም ነገር ከማድረግ ወደ ለማይል ነገርዩ ስፕሪቹ ብራዘር ጌታችን ኢየሱስ ክርስቶስ ገንዘብን ለይቶታል፣ አምላክ አድርጎታል። ሰው ለሁለት ጌቶች መገዛት አይችሉም ብሎ አንደኛውን ገንዘብ ነው ያደረገው። ለጨለማው መንግስት ነው የሚሰራው። በነገራችን ላይ እሱ ጋር ሄዱ አይናው የሚካድሙ ምናምን አንዳንድ ዘማሪ የሚሉ አሉ። በየናይት ክለቡ ምናምን ነገር እየሰሩ ደግሞ እዛ ሊገኙ በየጫት ቤት ተቀምጦ ሺሻ እየነፉ ከዚያ ግጥምና ድርሰት ወስዶ ምናምን ነገር ከሱ ጋርም አብሮ አላበዛውም እንዴ? ሰውዬ አላበዛውም እንዴ? ዳርያስ ማንን መታሰር አለበት እንዴ? በደንብ ነው መታሰር ያለበት። የኮራ የደራ የሰላሌን ህዝብ የሰላሌን ማህበረሰብ በኢየሱስ ክርስቶስ ስም በጣም ወዳቸው እንዳለ እኮ ነው። በጥቅሉ እኮ ነው። ይሄ መቀጣት አለበት፣ መገረፍ አለበት፣ መገረፍ አለበት። እንዴ እንደውም እኔ ሲመስለኝ እግዚአብሔር የድሃውን እንባ ቆጥሮ እያስከፈለ ይመስለኛል። የድሃውን እንባ ቆጥሮ የተዘረፈች ላማዋን የሸጠች መቀነቷን ፈታ ምናምን ነገር በዘይት ችርቻረ ምክንያት እያመጡ እያንዳንዱ በመወርወር ኪሱን ያደለቁ እነኝ የድሃ እንባ አሁን እግዚአብሔር ቆጥሮ እያስከፈለ ይመስለኛል። ይሄ ቅሊንጦ ነው መውረድ ያለበት። ተንጮ ምንድነው ቱፓክን መስሎ ነው ቅሊንጦ መውረድ ያለበት። በነገራችን ላይ በዚህ ሰውዬ ወንጌል ተሰብኮ አያውቅም። በዚህ ሰውዬ የተሰበከው ዓለማዊነት ነው። ሰው ለገንዘብ ብሎ ወንድሞቻቸውን እንዲገሉ፣ ለገንዘብ ብሎ ባልንጀሮቻቸው እንዲጠሉ፣ ለገንዘብ ብሎ ከጎረቤቶቻቸው ጋር በሰላም እንዳይኖሩ ነው ያደረገው። ይሄ ጸጉሩ ተልጮ ቅሊንጦ ነው መወርወር ያለበት። ቅሊንጦ ነው መወርወር ያለበት። እንዴ በቃ እንዳንድ ወንጌላማይ በጠቅላላ አንገቱን የደፈው በእንደዚህ አይነት ማፊያዎች ነው። ማፊያ ልንገራችሁ፣ በዚህ ከቀጠለ ነገ ኢትዮጵያ ውስጥ አደገኛ ነገር ሊፈጠር የሚችለው ለምን ካላችሁ ሰዎች ገንዘብ እያሉ
ባለንጀሮቻቸውን ይገላሉ። ገንዘብ ገንዘብ ያሉ ወዳጆቻቸውን ገንዘብ ገንዘብ በጣም ብዙ ነገር ከማድረግ ወዳለ ለምን ከተባለ ገንዘብ 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 ብሎ ገንዘብ አምላኩ እንዲወስን የሚያደርጉ ለገንዘብ ብሎ ምንም ነገር ከማድረግ ወዳለ ደን ገዳዮች ነው የሚያበዙት። ዘራፊ ሙስና ምናምን ውስጥ የገባ የተበላሸ ማህበረሰብ እንዲፈጠር ነው የሚያደርጉት። እንደማ ሲባል እንደ ሄኖክ አይነት ሐሰተኛ ነቢይ በጌታ ስም የሚያጭበረብር ሌባ ህልም ያለ ሌባ በጠራራ ፀሐይ የሚዘርፍ ምንም አንዳች ሐዘኔታ የሌለው ልቡ ትንሽ እንኳን ለድሃ የማይራራ ሌባ 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 ያ ሰላሌ የጠንቋይ ሀገር ነው። መስሏችኋል? መታሰር አለበት፣ መጠየቅ አለበት፣ በህግ መጠየቅ አለበት። ይህ ሰው ሰላሌ የጠንቋይ ሀገር ነው። ሰላሌ እንደዚህ አረ በጣም አደገኛ ነገር። በነገራችን ላይ በጣም አደገኛ ነገር እንዴ! በጥቅሉ ህዝቡን ማህበረሰቡን እኮ ነው በጠቅላላ ሄስቲ ጀነራይዝ እኮ የተደረገው በጥቅሉ ሰላሌ ጂሰስ ኦፍ ክራይስት በጣም ከባድ ነው። በዚህ ጉዳይ ላይ ይሄ ሰውዬ ጸጉሩ ተልጮ ቅሊቶ መውረድ አለበት። አንድ ላይ ይፈርጁናል። ታውቃለህ፣ አንዱ ላይ አንድ አይነት ናችሁ። እንዲሁ የማህበረሰብ ላይ ያለን አመለካከት አንቲ ሶሻል እንደሆን ማሰብ፣ ይሄ አንቲ ገቨርንመንት አንቲ ሶሻል እንደሆን እንዲያስቡ የሚያደርጉ ነገሮች መሀል አንዱ ስለሆነ እንደ ቤተክርስቲያን ራሱ አቋምን አንዳንዴ ማሳወቅ ጥሩ ከሚሆንባቸው ጉዳዮች መካከል አንዱ እንደዚህ አይነት ነው። ምክንያቱም እኛ የምንደርሰው ማህበር ነው ኢትዮጵያ ውስጥ ያለው። አጋንንት እስከሆነ አጋንንትና ጠንቋይ የሌለበት የኢትዮጵያ አንድም ክፍል የለም። ወንጌል ረጅም ዘመን ኖረ የምትሉት ላይም ብዙ አጋንንታዊ አሰራሮች አሉ። ወንጌል የሌለበትም ላይ አሉ። ባህላዊያን ዘንድ አለ። ሃይማኖተኞች ደግሞ እንዳውም የነሱ ህጋዊ ነው አይደለም፣ ፍቃድም አላቸው እነሱ የሃይማኖተኞች ሃይማኖትን ከለላ ያደረገ አንዳንዱ የባህላዊ ሕክምና ማዕከል በሚል የባህላዊ ሕክምና ቤት ይከፍታል። ቤቱ ውስጥ ለውስጥ ምንድን ነው የሚሰራው? ወላ ጠንቆላ፣ ወላ መስተፋቅር፣ ወላ ይሄ የሰላቢ የተለያዩ አይነት ነገሮች አሰራሮች ናቸው የሚሰሩት። ግን ፍቃዱ የሚሰጠው አሁን ህጋዊም ነው ታውቃለህ። ጠንቆላ በእኛ ሀገር ግን ቀጥታ ለጠንቆላ አይደለም ፍቃድ የሚሰጠው። ፍቃድ የሚሰጠው ለባህላዊ ሕክምና በሚል ነው። የባህላዊ ሕክምና የሚሰሩ ሼኮች ማሪጌታዎች ምንድን ነው የሚሰሩት? እሱ ማጥራት ጥሩ ነው። ሌላ ሰፊ ጥናት ይፈልጋል። ግን እንደ መንፈስ ወደ መንፈስ ከመጣን መንፈስ የሌለበት የሀገሪቷ ምድር የለም። ኢትዮጵያ ውስጥ እኔ ከምስራቅ ነው የመጣው። አንተም ከሌላ ሌላውም ከሌላ ነው። በተወለድንበት አካባቢ ሁሉ መናፍስታዊ አሰራርና እነዚህ የሰይጣን አሰራር አለ። ሰው አለ ማለት ግን በየአቅጣጫው ወስደን ጎራ ሰጥተነው አንድ ቦታ ላይ የምንገድበው አይደለም ይመስለኛል። ከሐሰተኛ ነብይነቱ አንፃር መጽሐፍ ቅዱስን የማያውቅም ይህ ልጅ። እሱ ብቻ ሳይሆን ሁሉም ማለት በምትችል ደረጃ ሐሰተኛ ነቢያት የእግዚአብሔር ቃልን አለማወቅ ነው። አንዱ ሰው ከበሽታ ነፃ ይሆናል፣ ሰው ከድካም ነፃ ይሆናል፣ ሰው ከልዩ ልዩ ነገር ነፃ ይሆናል። እነሱ ከእግዚአብሔር ቃል ነፃ ናቸው። ከእግዚአብሔር ቃል ነፃ የሆነ ሰው ደግሞ ብዙም አትፈርድበትም። አንዱ የሐሰተኛ ነቢይ ባህሪ የእግዚአብሔርን ቃል አያውቅም ወይም የእግዚአብሔርን ቃል ያጣምማል፣ ለልዩ ዓላማ ይጠቀማል። ይሄ ሰው የእግዚአብሔርን ቃል አለማወቁን የምታውቀው አጋንንት ምንድን ናቸው? አብዛኛው ነቢያት አሁን ቴሌቪዥን ላይ የምናያቸው እኮ አንተ ማነህ ምናምን ብሎ ከሰይጣን ከራሱ መረጃ እየተቀበሉ ሰይጣንን ራሱ እንዲህ ይላል አታዩ ምናምን። አንዱ ሰሞኑን ነቀምት ላይ በቲቪ በቪዲዮ እሱ የለቀቀውን አይቻለሁ። ማሎጀታሲ ምናምን ስል አንተ ነው የቺን ሀገር ወጥረ ያስካት በአንተ ምክንያት ተጨነቅን ምናምን ይለዋል ሰይጣን ለነብዩ። ሰማችሁ ከዛሬ ጀምሮ ሀገሪቷን ታስጨንቃላችሁ ብሎ ጉባኤውን አሜን ብሎ ያስጨፍራል። እና ከሱ እንዴት ከሰይጣን መረጃ ይወስዳል? ኢየሱስ እንደነገረን እኮ ጌታ ኢየሱስ ክርስቶስ
እሱ የሐሰት አባት ነው ከመጀመሪያ መሰለኝ የሐሰት አባት ነው ያለን ከሱ እውነት የማይወጣውን ኃይል እሱን እንደ ምስክር እንደ ማስረጃ ተጠቅመህ ሌሎችን ስትኮንን ነውር ነው እና ይሄ እግዚአብሔርን ቃል አለማወቃቸውን ያሳያል። ያሳዝኑኛልም ደግሞ እኔ በበኩሌ ሶሪ ግን ሆኖም መናፍስታዊ አሰራር ኢትዮጵያ ውስጥ የዚህ ቦታ የለም የምትሉት ቦታ ካላሳዩኝ እስቲ እንየው። ያ ሁሉም ጋር ያለው እኛ ወንጌል የምንሰብከው እኮ ከዚህ ህዝቡ ነፃ እንዲወጣ ነው። ምድሪቷ በዚህ የተያዘች ስለሆነች ፖለቲካው በዚህ ተይዟል፣ የምድሪቷ ኢኮኖሚው በዚህ ተይዟል፣ ህዝቡ በዚህ ተይዟል። ይሄ ማህበራዊ ህይወቱ ማለት ነው። አምልኮቶች ሁሉ ሃይማኖቶች ሁሉ በዚህ ተጠቅተዋል። ምንድን ነው መፍትሄው? ወንጌል እየሰበክንላቸው ያለን እኮ ለዚህ ነው። ከዚህ ተላቀቁ አይደለም። ረጅም ዘመን ወንጌል በእጃችን ቆየ እያሉ ምን ያደርጋሉ? ጥንቆላ ውስጥ ናቸው። እንደነዚህ አይነት ነቢያት ጋር ስንመጣ 3 ነገሮች በአንድ ላይ ማወቅ አስፈላጊ ይመስለኛል። አንደኛ የእግዚአብሔር ቃል እጥረት። ሰዎች የእግዚአብሔር ቃል ቢኖራቸው መንፈስ ማን ነው? ምንድን ነው የሚሰራው? አሰራሩስ ምንድን ነው? የማጋጨቱ የማጋደሉ ስራንም ሊሰራ ስለሚችል እሱንም ማወቅ። ሁለተኛ ደግሞ በመንፈስ የሚያዙ ሰዎች ነፃ ሲወጡ እንዴት ትሪት መደረግ እንዳለባቸው፣ እንዴት መያዝ እንዳለባቸው፣ እንዴት መቆጣጠር እንዳለባቸው የሚያውቁ አይመስለኝም። ሶስተኛ ይሄ የአስተዳደግ ብልሽት ነው። እነዚህ ከሐሰተኛ ነቢያት አንጻር ማየው ወላ መንፈሳዊም ወላ በስጋም ከተወለዱበት ቤተሰብ እነዚህ ሰዎች ጤናማ አስተዳደግ አላደጉም። የተከበረና የጤናማ ሰው ቤተሰብ ልጅ ለሚዲያ ለሚናገር ነገር፣ ለቤተሰብ ለሚናገር፣ ቸርች ውስጥ ለሚናገር ነገር ይጠነቀቃል። አፋን ከኛ ማጃን ጆሌ ወረጉዳ የትልቅ ቤተሰብ ልጅ ምን ማለት ነው? ሰዎቹ አብዛኛው ጊዜ የትልቅ ቤተሰብ ልጅ የሚባሉት የንግግራቸው ቁጥብነትና የሚናገሩት የሚያወሩት ነገር ምንድን ነው? ያ ነው ትልቅ ቤተሰብና ትንሽ ቤተሰብ የሚያስብለው እንጂ ቤተሰቡ ትልቅ መሆኑ አይደለም። የትልቅ ቤተሰብ ልጅ የአስተዳደግ ጉዳይ ስለሆነ እነዚህ ሰዎች አንተ ቅድም መንፈሳዊ ዱርዬ ናቸው አልክ። እኔ ደግሞ አንድ ቃል አለኝ ሌላ ጊዜ የምጠቀመው መንፈሳዊ ጎዳና ተዳዳሪ ይባላሉ። እዚህ ድሮ ፒያሳ አካባቢ ምናምን ብዙ ቦታ ዘጠኝ የጎዳና ልጆች አሉ መንገድ ላይ ስቴዲየም አካባቢ። እነዛ ልጆች አባትና እናት አላቸው፣ እንደ ሰው ከሰው ተወልዷል። ሰው አይደሉም እንዳትል ሰው ናቸው። ሙሉ አካል አላቸው፣ ግን ማንም የማይቆጣጠራቸው መውጫ መግቢያቸው ማንም የማያውቅ ማንም እዚህ ግባ እዛ ውጣ የማይለው መውጫ መግቢያ የሌለው ካገኘ ቀምቶ የሚበላ ከሰውም የሚቀማ ካልቀማ ለምኖ የሚበላ መለመን ካቃተው ለምኖ ሌላ የሚያመጣለትና ረሃብን ብርድን ለመታገስ ብሎ ለሌላ ነገር እንኳን የማይመከረን ነገር የሚስቡ እነዚህ ምንድነው ማስሽ ነገሮች የሚስቡ ልጆች ህይወታቸውን በሙሉ ስታይ እዚህ ጎዳና ላይ የሆነ በሰው ስርዓት ማደግ የተሳናቸው ግን ከሰው የተወለዱ ናቸው። እነዚህ ሰዎችም ሰው ናቸው። እነዚህ ሐሰተኛ ነቢያት ግን መንፈሳዊ ጎዳና ተዳዳሪ ናቸው። እነዚህ ከነዛ ጋር ተመሳሳይነት ያላቸው ለምን አባትና እናት የሚቆጣጠሯቸው በስነ ምግባር ያሳደጓቸው የላቸውም። ቸርች ውስጥ ሰብሚት የሚያደርጉለት አካል የላቸውም። በሚኖሩት ኑሮ ደግሞ በስርዓት ለመኖር ዝግጁ አይደሉም። ቤት ገብቶ እንደ ቤት ልጅ በስርዓት እየኖሩ አይደሉም። ይህም በዚህ ላጠቃልልና ከሰላሌ አንጻር ያነሳው ነገር ዛሬ ሆነን ለመናገር መላ ኦሮሞ ተናዷል። የምናደድበት ምክንያት በመላ ኦሮሚያ ተበትኖ ካለ የኦሮሞ ጎሳዎች መሃል አንዱ ሰላሌ ነው። እንደታውቁ የምፈልገው ለምሳሌ እኔ ሐረር ልጅ ነኝ። ሰላሌዎች በብዛት ሐረር አለው ሐረርጌ ውስጥ። ይሄ በተለይ ምዕራብ ሐረርጌ ስትመጡ በዴሳ ገለምሶ ምናምን የሚባሉ ቦታ እነ በዴሳን የሚያካክሉ ከተሞችን የመሰረቷቸው ሰላሌዎች ናቸው። እነዚህ ሰላሌዎች ይህን ከተማ መመስረት ብቻ አይደለም፣ በጣም የታወቁ የእጅ ባለሙያዎች ናቸው። የእጅ ሙያ ሰሪዎች ናቸው። ይሄ ጥልፍ ጋቢዎች ምናምን የሚሰሩ በጣም በብዙ የትግል ሰዎች ናቸው። የተለያዩ ብረታ ብረት ይሰራሉ። የማይሰሩት አይነት የሙያ ስራ የሌለ የስራ ሰዎች ናቸው። ምድራቸው ላይ መንፈስ አለ ወይ? ይሄ ማንም አይጠራጠርም። ምክንያቱም ሰው ባለበት ሁሉ መንፈስ አለ። ምስራቅም እንዳለ ደቡብም ሰሜንም በየቦታው እንዳለ መንፈስ እዛም አለ። ግን የእሱ ንግግር በሁለት መንገድ ለመረዳት እፈልጋለሁ እና ሰው ሁሉ ቢያውቅ፣ አንደኛው እሱ ያለበትን የተናገረበትን ሞቲቭ ባናውቁ እንኳን ቃሉ ግን ትክክል ባለመሆኑ ትክክል ያልሆነ ቃል ብለን እነዚህ ጋር ቃሉ ትክክል ስላልሆነ ማለት ነው። ግን
ይሄንንም ተጠቅመው ደግሞ ቤተክርስቲያን ላይ ለመዝመት የሚፈልጉ ወገኖችም ማነው ቡድኖችም እንዳሉ ማወቅ አለብን። እነዛም ቡድኖችም ሃይ ሊባሉ ይገባል። ይሄ ሰው ይሄንን አለና ሙሉ በሙሉ ቤተክርስቲያን ላይ ዘምታለሁ። አሁን በአብዛኛው ዛሬና ትላንት እያየን ያለነው በተለይ በኦሮሞ ማህበረሰብ አካባቢ እኛ ባለንበት በአብዛኞቹ ዘንድ ከዚህ በፊት በልባቸው ያለ የወንጌላውያንን ጥላቻ ለመግለጽ እድል ያገኙበት አይነት ነገር ነው። እሱን ደግሞ እኛ ከሚቃወሙ መሃል ነኝ። ግን እንደዚህ አይነት አስተዳደሩ የተበላሸ ጤናማ ያልሆነን ሰው ህግ እንዲዳኘው ደግሞም አሁን የሰላሌ የሰሜን ሸዋ በአዲስ አበባ ውስጥ ማነው በኦሮሚያ ውስጥ ሰሜን ሸዋ ዞን የሚባለው ሰላሌ ፍርድ ቤት ክስ ከፍቷል። ከኦሮሚያ ፖሊስ ጋር ተነካክቷል፣ ከፌዴራል ፖሊስ ጋር ተነካክቷል። ነገርየው የትም ማምለጫ ላይኖረው እንደሚችል እኛ እርግጠኛ ነን። ምክንያቱም ከዚህ በፊት ብዙ ስድቦች ስለምናውቅ በዚህ አይነት መልክ በብዙ ታስታውሱ እንደሆነ አንድ ማፊያ ሱራፌል የሚባል ቶሎሳ አይሆንም ማነው ደምሳሽ ነው ያለበት ጊዜ ሰው እንደዚህ አይነት ቀልዶች በየቦታው ይሰማሉ። እነዚህ ነገሮች ቢያንስ ወንጌላችን ምን አይነት ወንጌል እንደሆነ ጴጥሮስም ሲናገር ዳሩ ግን በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑና ምን አለ ግን ምን በየዋህነት በትህትና ይሁን ነው። ንግግራችን በጨው እንደተቀመመ መሆን እንዳለበት ጳውሎስ ተደጋጋሚ መልእክቶች አግኝተናል። ስለዚህ የምንናገረው ነገር ጥንቃቄ ያስፈልጓል ወይ? አዎ ጥንቃቄ ያስፈልጓል። ለምንናገረው ቃል ተጠያቂነት መስፈር አለበት ወይ? በአገር ደረጃ አዎ መስፈር አለበት። ግን ምን እናርግ? ሁለቱንም ባላንስ እናርግ። እኛ ውስጥም ወንበዴ ተሸሽጎ ወንጀል ሰርቶ ሌሎችን እንዳያጋድለን የወንጌል እንቅፋት እንዳይሆንብን እሱም መቃወም ጥሩ ነው። ግን ደግሞ ይህችን አጋጣሚ ፈልጎ ከናካቴው ወንጌላዊ ላይ ዘምታለሁ የሚል አካልም እኛም አንታገስም። የምንታገሰው ያህል መጠን ስላለን እንዲህ አይነቱ ማፊያ በሀገሪቷ ህግ ሊዳኝ ይገባል። የሀገሪቷ ህግ ሊቆጣጠረው ይገባል። በዛ ሁላችንም መስማማት አለብን። ግን እንደዛውም ደግሞ ይችኛዋ ስህተት ስትፈጠር ወንጌላውያንን ከምድር እናጠፋለን የሚል ዘመቻ እሱም አንቀበልም። እኛ በዚህ ሀገር ውስጥ ወንጀልን የሚሰራ አካልን ለመቃወም ሃይማኖትና ብሔሩን መምረጥ የለብንም። መልካም የሰራ ለማበረታታት ደግሞ ሃይማኖቱና ብሔሩ ምን አስገደለኝ? መልካም ከሰራ መልካም ለህዝቡ የሚሰራውን ሰው እኔም ደግፋለሁ። ከምንም ብሔር ይሁን ከምንም ሃይማኖት ምን አልገባኝ። ግን ክፋትን የሚሰራ ከየትም ብሔር ከሆነ እሱም መቃወም ነው። ከኔም ሃይማኖት ቤት ይሁን ከሁሉም ይሁን እሱም መቃወም ጥሩ ነው። ሰው ቤት አይነኖልል ነው። በተለይ ይሄ እቺኛዋን ፍንጭ ተገኘች ብሎ ቤተክርስቲያን ላይ ካልዘመትን የሚሉ አካሎች ፈጽሞ እሷን አንፈቅድላችሁም። እሱን ለመቃወም እኛን ቀድማችሁ ይሆናል። ምክንያቱም ሐሰተኛ ነቢያት ላይ በኢትዮጵያ ውስጥ እስካሁን ድረስ የሚናገሩና የሚቃወሟቸው ወንጌላውያን እንጂ ሌሎች ከውጭ ተቃውሞን አያውቁም። እኛ መሀል የተሸሸጉ ወንበዴዎችን ሁሌ እኛ ነን የምንቃወመው። አሁንም እንደዚህ አይነቱንም በህግ አግባብ እንዲሄድና ነገሩም መቃወሙ ከኛ ዘንድ የሚጠበቅ ግን ይችኛዋ ተገኝታለች ብሎ ኦሮሞን ሰላሌን እንደዚህ አለ ብለው ኦሮሚያ ውስጥ በወንጌላዊ ላይ እነሳለሁ ካልክ አልቀበልህም። እሱንም ሁለቱንም ባላንስ እናድርግ ነው። ቤካ እንትኑን አውቃለሁ ማለት ፍላጎቱን አውቃለሁ። ሁልጊዜ የዚህ ሰውዬ ፍላጎት ያው ከሐሰተኛ ነቢያቶች ባህሪ ያሉ በሰዎች ዘንድ ሁልጊዜ መነጋገሪያ ሆኖ መቆየት ስለሚፈልጉ ማለት ነው። አየሩ ማያዝ ይፈልጋሉ። ኦኬ ምን ተነገረ ምን ተባለ ምናምን ነገር ሰብሰብ አድርጎ ምን ባወራ ነው ላይ አየሩ ላይ መቆየት የሚችለው የሚለውን ነገር with the calculation የሚንቀሳቀሰው ይሄ ግልጽ ነው። ሄኖክ ጂፒኤስ አብዛኛውን ጊዜ በዚህ በሶሻል ፕላትፎርሙ ላይ መቆየት ይፈልጋል። ስለሱ የተነገረ ምናምን ነገር ወደ ኋላ በደንብ ቼክ አድርጉ እስቲ። እያንዳንዱ ያላቸው ነገሮች በጠቅላላ ሶሻል ሚዲያ ላይ የተወሰነ ጊዜ እንዲወስዱ ሰዎች እንዲነጋገሩበት ምናምን ነገር አድርጓል። የሚፈልገው ይሄን ነው። አሁንም በጣም በተከበሩ ማህበረሰብ በሰላሌ ማህበረሰብ ላይ የተናገረው ዝም ብሎ አይደለም፣ ኦን ፐርፐዝ ነው የተናገረው። ኦኬ እዚህ ማህበረሰብ ላይ የሆነ ነገር ብናገር ነገርየው በደንብ ይቆያል። ቢኮዝ ማህበረሰቡን ካልነካው በስተቀረ እንደ ኢሹ አድርጎ እያንዳንዱ ቤቱን እየከፈተ በዚህ ጉዳይ ሀሳብ አስተያየት አይሰጥም ብሎ ስለሚያስብ ሂዝ ስማርት አየሩ ላይ መቆየት ስለፈለገ ሆን ብሎ ነው ይሄን ነገር ያደርገው። ኦን ፐርፐዝ ነው፣ ኦን ፐርፐዝ ነው። እኔ አሁን ይቅርታ ጠይቋል ምናምን ነገር አይቻለሁ። ይቅርታ መጠየቁ ምናምን ላይክ ከመግባቴ በፊት ምናምን ነገር አይደለም። ነገር ማስተባበያ አይነት ነው፣ ማስተባበያ እንጂ ይቅርታ አይደለም።
ያ ሰው ወንድሞችም በጣም ደግሞ የሚወዱኝም እህቶች ምናምን ነገር ልኮልኛል። ኦኬ ልኮልኛል። ነው ይቅርታ አይደለም። ለምን ሲባል ነገርዩ የከፋ እንዳይመጣ ስላወቀ ከዛ አይ በዚህ መንገድ እንደምንም ልሸብለል በዚህ መንገድ እንደምንም ልለፍ ብሎ የተናገረው ነገር ነው እንጂ አምኖበት አይደለም። የተናገረው ግን አምኖበት ነው። ኦኬ ስለዚህ ይሄ ሰውዬ እንደኔ እንደ ቤካ እኔ አምሶሪ እንደ ክርስቲያን ስለማላየው ነው። እኔ ከኛ ወገን ነው ብዬ አላምንም። እኔ ባይዘ አላምንም። እኔ ይሄ የኔ መብት ነው። እኔ ሄኖክ ጂፒኤስ እዩ ጩፋ ከኛ ወገን ነው ብዬ አላምንም። ከጆይ ጭሮ እነ እስራኤል ደንሳ ምናምን የሚባሉ እነኚህ በጌታ ስም የሚያጭበረብሩ ሐሰተኛ ነቢያቶች እነ ሱራፌ የሚባሉ አደገኛ መንፈሳዊ ማጅራት መጪዎች ናቸው። አደገኛ መንፈሳዊ ማጅራት መጪዎች አደገኛ በጭራሽ ለማልቀበለው እኔ በጭራሽ ልቀበላቸውም አልችልም እኔ። ኦኬ ስለዚህ ሆን ብለው ነው ተው። ለምሳሌ በቅርቡ እንኳን ሱራፌል መጥቶ ምናምን ነገር ያወራው ነገር አሰውላችኋል። ሚዲያው ላይ የጨው ነገር ምንድን ነው? ሚዲያውን ያስጨው ያለ ጉዳይ ምንድን ነው? ማህበረሰቡን ያስቆጣ ነገር ምንድን ነው? ማህበረሰቡ አሁን የተነጋገረበት ያለበት ጉዳይ ምንድን ነው ሲባል አዶና የሚባል አንድ ዘላል ሰው ልጅ አለ። ኦኬ ራይት አዶና የሚባል ዘላል ልጅ አለ። በሱ ጉዳይ ማህበረሰቡ የተናገረ ነው። ከዚያስ እኔ እዚች ነገር ላይ ሐሳብ አሳይ ብሰጥ ኦኬ አየሩን እቆጣጠራለሁ። አየሩን የተወሰነ ሰዓት ሱራፌል የሚል ስም እየተጠራ ምናምን ነገር ይቆይልኛል ምናምን ብሎ ነው። እነኚህ ሰዎች በካልኩሌሽን ነው የሚንቀሳቀሱ። ደግሞ በጣም ጀሌዎች አሏቸው፣ የሚዲያ ጀሌዎች አሏቸው። አንድ ደግሞ አቤል ምናምን የምትባል ልጅ አቤል ደምሳሽ ነው ደመላሽ ነው ምናምን የምትባል ሐዋሳ የምትኖር ልጅ አለ፣ ጋዜጠኛ አቤል ምናምን ነገር። አንተ ደግሞ በቃ ቄጥን የጣልክ እንትን ምንድነው አቃጣሪ ነህ። የሆነ በጣም ከከፈሉ ምንም ነገር የምታደርገው አንተ እየመጣ ዝም ብሎ ስራ ነው ምንድነው ምድር ይባለው እየመጣ ምናምን በቃ የሆነ እንትን የሚል ልጅ አለ። አንተ ስነ ስርዓትን ያዝ። አቤል ደመላሽ የምትባል ሰውዬ ስነ ስርዓትን ያዝ። እየመጣ ምንም ነገር ትዘግባለህ እንትን ምናምን ነገር ታስታውቃለህ። ብራዘርዬ ጋዜጠኛ ከሆንክ በቃ ከዚህ ዓለም ውጣና ማለት ትክክለኛውን ነገር መዘገብ ካለ ከእውነት ጋር መቆም ከፈለ ከእውነት ጋር እየቆምክ እንጂ እየመጣ እያስተባበልክ የሚሰጡ ነገር በከፈሉ ልክ አትጩ። እየመጣ ትጩ። አቤል የምትባል አቤል ደመላሽ ከፈለግ በውስጥ እነግርሃለሁ። አብዛኛውን ጊዜ የመጣ ሐሰተኞችን ፕሮሞት የምታደርግ ዱርዬ ነህ አንተ ራሱ እንዴ። ስለዚህ እነኚህ ሐሰተኛ ነቢያቶች ሆን ብለው በተደራጀ መንገድ ስለሚንቀሳቀሱ የሚዲያውን እንትን ለመያዝ እና ለመቋጠር ስለነሱ እንዲወራ እንዲነገር ስለሚፈልጉ ኦን ፐርፐዝ ነው የሚያደርጉት። ይሄ ሰው ተሳስቶ አይደለም። ቅድም እንዳልኳችሁ የመንፈስ አሰራር በሁሉም ቦታ አለ፣ የትም አለ። ኦኬ ከ1000 ሰው ውስጥ ምናልባት 2 ሰው ይኖራሉ ከመንፈስ አሰራር አይደል? በዛ ውስጥ ያለ ምናምን ነገር እንዳለውም ቅድም ላይሰንስ ሆኖ የሚንቀሳቀሱ አሉ። በዛ ውስጥ የክርስቶስ ስም ደጋግሞ የሚሰደው ወይ ሰውዬ ነው ነብዬ አንተ ጋር ምንድን ነው ያለችው? ውሻው እቺ ድመቷ ውሩዬ በዘይት ቃሞቄ ሲረጋጋት ከዛ ዳነች ሲልኮ ያቀበታል ማለት በውርዬ በኩል በዘይት ተቀብቶ ሰዎች ተፈወሰ ምናምን ሲባል እንዴት በውርዬ አየህ፣ ቶፒክ ነዋ። በርኒንግ ኢሹ መሆን ይችልበታል። ቶፒክ አታስቀኝ በእናትህ። ቶፒክ ሞኒ በርኒንግ ኢሹ ገባ። የጊዜው በርኒንግ ኢሹ እያሉ ሰዎች የሚያነሳው ሀሳብ ምን ብለካ ነው? አሁን ውርዬ ዘይት ተቀብታ ትድናለች። ውርዬ ብትወረራ ብትሰበር ነገ ተራምና ትሄዳለች እንዴ? አየህ፣ ከዛ ምን ትባለ? እንዴት ውርዬ ትድናለች? ውርዬ ተቀብታ ምናምን ነገር ቶፒክ በቃ መነጋገሪያ ርዕስ። ቤቱን ከፍቶ እንዴት የሰውዬ በውርዬ በዘይቱ በኩል ዳነች፣ ይሄኛውን ከፍቶ ሁላችንም ከፍተን ለምን ሲባል መነጋገሪያ ርዕስ መሆን ይፈልጋል። ሰውየው የሰላሌን የከበረ ማህበረሰብ የሰደበው ሆን ብሎ ነው። ጠንቋዮች ብሎ ያለው ሆን ብሎ ነው። ስለዚህ ሰውየው መቀጣት አለበት፣ መታሰር አለበት። በዚህ አጋጣሚ በሙስና የተዘፈቃችሁ አንዳንዶች አላችሁ።
ለጊዜ ሙስናችሁን ዳር ያስይዙ። በገንዘብ ደግሞ አትሽጡ። አዎ እነግራችኋለሁ፣ ህግ ሊከበር ያስፈልጋል። ማህበረሰቦቻችን ተሰድበዋሉ። ስለዚህ በፎልስ አኩዜሽን ነው ይህ ሰውዬ ሊከሰስ የሚገባው፣ ስም በማጥፋት ብላክሜል በማድረግ እዛ አዳራሽ ከፍቶ ዲም ላይት ምናምን ነገር እየከፈቱ ምናምን እንደመጨፈር አይደለም ብራዘርዬ። መንፈስ አይነካ ዝም ብለህ ስሜት እየነዳ እንደመጫው አይደለም። ስለዚህ ሄኖክ ጂፒኤስ መላጣ ሆኖ ቅሊንጦ መግባት አለበት። መላጣ ሆኖ የሆነ ቡኒ ልብስ አልብሶት እዛ መክተት አለባቸው። ለተወሰነ ጊዜ እዛ መክረም አለበት። በደንብ ነው ሊማር የሚገባው ሰውዬ በደንብ። አለበለዚያ አደገኛ ነገር ነው። ይህ ሰው በጣም መቀጣት አለበት። በዚህ ሀሳብ እኔ የግሌን ሀሳብ ነው፣ መብቴ ነው። ማንም ሰው ቤካ ለምን እንዲያልክ ብሎ እኔን በጭራሽ ሊያጎርፈኝ አይችልም። ይሄ የኔ ኦፒኒየን ነው። ይሄ የኔ ኦፒኒየን ነው። አዎ መጽሐፍ ቅዱስ እንደዚህ ይላል። በነገራችን ላይ ላንብብላችሁ። እናንተ የሄኖክ ተከታዮች፣ እናንተ ሄኖክን የምትከተሉት በዚህ መንገድ ነው። በዚህ መንገድ እናንተ ሄኖክን የምትከተሉት ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 ብዙዎች አስነዋሪ ድርጊታቸውን ይከተላሉ፣ በእነርሱም ምክንያት የእውነት መንገድ ይሰደባል። የእሱን አስነዋሪ ነገር እናንተ ስለምትኖሩት ተመሳሳይ ላባ ያለው አንድ ላይ እንደሚበሩት ወፎች ተመሳሳይ ነገር ላይ ስላላችሁ ምንም አይጎረብጣችሁ ምንም ቢል። ለምን ሲባል እናንተም አስነዋሪ ነገር ህይወታችሁ ስለሆነ። ኦኬ ሆዳችሁ አምላካችሁ፣ ክብራችሁ በነውራችሁ ስለሆነ ይሄ ነገር አይገዳችሁ። ተመሳሳይ ናችሁ። ራይት ተመሳሳይ ናችሁ። ስለዚህ ዳር ያዙ። እኛ ግን ሄኖክ ጂፒኤስ የሚባለው ሐሰተኛው ነቢይ መያዝ አለበት፣ መታሰር አለበት፣ መቀጣት አለበት። ሰላሌ ጠንቋይ አይደለም። የሰላሌ ህዝብ ጠንቋይ አይደለም። የሰላሌ ህዝብ በላቡ ኦኬ፣ በላቡ የሚኖር የሚሰራ ስራ ወዳድ ሰው አክባሪ ማህበረሰብ ነው። ሰው አክባሪ ማህበረሰብ እንዴ! ሰው አክባሪ ማህበረሰብ። ነገ ደግሞ ትመጣለህ። በዚህ ከታለፍክ ብራዘርዬ አንተ መታሰር መቀጣት አለብህ። ያ ኦኬ፣ ቀጥል። ወንጌላዊ ማለት ትፈልጋለህ? አየህ፣ እነዚህ ነገሮች የህግ ተጠያቂነት ሁሌ አስፈላጊ ነው። እኛ አማኞች መጽሐፍ ቅዱስ ለበላይ መገዛት አዞናል። የበላይ ግን የምንገዛው ዝም ብሎ ወንበር ስለያዘ አይደለም። እግዚአብሔር አስታጥቆታልና ምን ለማድረግ ክፎችን ይቀጣ ዘንድ አይደለም። እግዚአብሔር ክፋትን እንዲቀጣ ያስቀመጠው ስለሆነ ነው ለመንግስት የምንገዛው እንጂ የመጣ የሄደ ስርዓት ሁሉ ንጉሳችን ስለሆነ አይደለም የምንገዛው። እግዚአብሔር ቃል በግልጽ ያስቀመጠው ልቡንም ድኑ ኢሳ ጉባ ጅሩፍ ሀቢተምቱ ማሊፍ ዋቃቱ አከጀሊን አደቡ ፊለቺሴ ያስታጠቀው ራሱ እግዚአብሔር ነው። ለምን አመፃን ክፋትን ይቀጣ ዘንድ እግዚአብሔር ራሱ ነው ለበላይ መገዛትን ያዘዘን። የምንገዛለት የህግ ተጠያቂነት እንዲያኖር። በርግጥ ለመንግስት መገዛት እነዚህ ሶስት ነገርን ያካትታሉ። አንደኛ ሹመታቸው ከእግዚአብሔር መሆኑን ማመናችን ነው። እናምናለን። እኛ ከእግዚአብሔር ነው። ማንም ለጊዜው እንኳን ቢመጣ እግዚአብሔር ለጊዜው አምጥቶታል። እድል ባይሰጠው ኖሮ መኖር አይችልም። ሰይጣን የሰው ልጆችን በሰላም ወጥቶ የመግባት የህግ በላይነትን በማስጠበቅ የሰው ልጆችን በህግና በስርዓት ስለሚያስተዳድሩ ለዚህ ነው። ሶስተኛው ደግሞ መከላከል ነው። መንግስት እግዚአብሔር አስታጥቆታል ነው አይደለም። የሚያደርገው ምንድነው? አቅመ ደካሞችን ድንበር ጥሶ ከመጣው ከምኑ ከሽፍታው ከወንበዴው የሚከላከልና የወታደር ኃይልን ስለሚያሰማራ አካባቢውንም ስለሚጠብቅ ይሄ ደግሞ እግዚአብሔር ይሄን አስታጥቆታል። ለዚህ እንገዛለታለን። ግን ይህ ማለት የሚመጣ የሚያልፈውን ስርዓት እናመልካለን ወይ አናመልክም? አንዳንዶች ከኛ መሃል ለማድረግ እንደሚሞክሩ የሚመጣ የሚያልፈውን ስርዓት ሁሉ ተንቢዮለት አምልኮት መኖር እንደሚፈልጉ እንደዛ እናደርግም። ግን ዋናው ነገር አሁን
ወደ ህግ ተጠያቂነት ነገሮች መምጣት አለባቸው። እውነት ለመናገር በዚህ ሀገር ውስጥ በአፍሪካ ሁለት መንግስታት አሉ ነው እኔ አሁን ሳስብ። አንደኛው ይሄ አስተዳደራዊ መዋቅርን ይዞ በዙፋን የተቀመጡ ሲሆን ሁለተኛ ሐሰተኛ አገልጋዮችና ነቢያት ናቸው። በተለይ በኢትዮጵያ ሐሰተኛ ነቢያት ተጠያቂነት የለባቸውም፣ የህግ ተጠያቂነት የለባቸውም። ምንም ቢያደርጉ ለምሳሌ ብዙ ጊዜ ሰው ተፈወሰ ብሎ በሚዲያ ሲያስተላልፉ እናያለን። ቴንኪዩ እግዚአብሔር ይመስገን ከተፈወሱ እንላለን። ግን የተፈወሱትን እንዳቀረቡ ተፈውሷል ብለው የገደሉትንስ ለሚሰሩት ወንጀል የህግ ከለላ የሚሰጣቸው? በነገራችን ላይ እያንዳንዱ ነቢያት ቤት አንዳንድ ካቢኔዎች አሉ። እነሱ የሚተነብዩላቸው እነሱ በስልጣን ላይ ያቆያሉ ብሎ የሚዋሿቸው ያውቃሉ። በነገራችን ላይ መንግስት ቀበላይ ያውቃል። ከባለሀብት ጀርባ አንዳንድ ባለስልጣን አለ አይደለም? ሰሞኑን ጠቅላይ ሚኒስትር አብይ ግን ከነቢያት ጀርባን ባለስልጣናት አሉ። በየቤቱ በየጓዳው አላቸው። እነሱ ናቸው ፈልፈላ ሳኔ ከደለገኒፍ የሚጠነቁሉላቸው፣ የሚዋሹላቸው፣ በሐሰት ከለላ የሚሰጧቸው፣ የሚጋርዷቸው ሰው። ስለዚህ የህግ ተጠያቂነት ለኛ ነው የተሻለ የሚጠቅመው ለወንጌላውያን ከሌሎቹ ይልቅ። በየጊዜው ከሚያመጣው አጀንዳ መሃል ሁሌ እንዳያችሁ ከዚህ በፊት ወንጌል መስበክ አያስፈልግም ብሏል። ይሄ ሰው እንዴት ነው የቤት ኪራይ ችግር ላለበት ሰው በሰማይ ቤት አለህ ምለው? ያን ቪዲዮ ያለው ካለ አሳየን። እና የሚያስፈልግህ እዚሁ ጋር ገንዘብ ነው። ይሄ ሆዳቸው አምላካቸው ነው፣ ሐሳባቸው ምድራዊ ነው፣ ሆዳቸው አምላካቸው ነው። ሆዳቸውን የሚያመልኩ የዚህ ዓለም ባህሪ ያለባቸው አይነት ሰዎች ማለት ነው። ይሱ አጀንዳ ያመጣል። አምጥቶ እኮ የሱዳንን ዘፈን አዘፍኖ ዝማሬ ብሎ አለቀቀልንም። ይሄ አንድ መርቅኖ የሚወጣ የሚመስል ልጅ አለ እኮ። እኔ ድሮ ያረ ልጅ ስለሆን እኛ መርቅነን ጫት ቅመን ስንወጣ ከቤት የሚያደርገን አይነት ባህሪ የሚያደርገው ልጅ አለ። ያ ልጅ መድረክ ሲይዝ ምንድን ነው ያለው? የሚገርምህ ቀጥታ የሱዳንን ዘፈን ነው እኮ መድረክ ላይ በልሳን የዘመረ አስመስሎ ያቀረበው። እነዛ ነገሮች በሁሉም ሲነቃባቸው አሁንም ሲሄዱ ሀዲዱ ቴንክ ከስር እኮ ሰው እኮ አይረሳል እንዲህ አይነት ነገር። ሀዲዱ ሱዳን በአንድም በሌላው ሰው። እነዚህ የሱዳን ዘፈንን ማንም የሚያውቀው ዘፈን ነው። ይለፍሱ ከዛ አለፈ መጥቶ የሚያስፈልጋቸው እዚህ ዓለም ላይ ነው። መበልጸግ የሚያስፈልገው ለእናንተ ነው። በሰማይ ቤት አለ ብዬ ከነገርኩ ምን ይጠቅማል? አሁን ይሄ አስባል። ኢየሱስ እንኳን ስፍራን አዘጋጅላችሁ ዘንድ እሄዳለሁ ያለ እኮ ነው። ሰማይ ባዘጋጀው ጊዜ መጥቼ እወስዳችኋለሁ። ኢየሱስን የሚቃወም የኢየሱስ ተቃዋሚ መንፈስ ነው ማለት ነው። ሐዋርያት እኮ ብንሄድ በጌታ ዘንድ ብንሆን ይሻለናል ያሉት ነው። ልባችሁ ባለበት መዝገባችሁ በዛ ነው ያለን ጌታ እየተከተል እኛ ደግሞ አይ እዚሁ አመቻችልሃለሁ። አሁን እኔ ቸርች አንዳንዴ ስናገር እንደዚህ ይላል። ሁለት አይነት ጆባ አለ። አሁን እኛ ሰፈር እኔ የምኖርበት ሰፈር አንዱ ቦርሳ ይዞ ሰፈር ውስጥ የሚሄድ ነው። እሱ ይሄ ዓለም ተስተካክሎ ነገ እዚሁ ወርሰን እንኖራለን ነው። ሁለተኛው ደግሞ እኛ ጋር ያለ ነው። እዚህ ትወርሳለህ አይልም። እዚሁ ይመቻል፣ እዚሁ ትቀራለህ እንጂ ትሄዳለህ እንኳን አይልም። ህዝቡን የመንፈሳዊ ዝግጅት የሌለው የደቀ መዝሙርነት ህይወት የሌለው አድርገው ህዝቡ ገለውታል። አሁን ይሄ ውጪ ካሉት ይልቅ እኛን ነው እየጎዱ ነው ያሉት። ደፍረን እኮ ወንጌል መመስከር አቅቶናል። በእነሱ ምክንያት እኮ ነው አዲሱ ህግ ሊወጣ ያለው። ወንጌል ላይ መንገድ ላይ መመስከር እንከለክላለን የሚሉት። ያ ህግ ከወጣ መጀመሪያ ይገሉኛል እንጂ ተቃዋሚ አንዱ እኔ ነኝ በዚህ ሀገር። እንደዛ አይነት ህግ አልቀበልም። ወንጌል መንገድ ላይ መመስከር ስርዓት ሊበጅለት ይገባል ወይ? አዎ። ግን እሱን እንዘጋለሁ የሚል ህግ ከመጣ መጀመሪያ ላይ እኔ ነኝ ከመንግስት ጋር ፊት ለፊት የምቆመው። ይሄ የታዘዝ ነው። መንገዱ የኛ እኮ ነው። መንገዱ መሰክርበት ዘንድ የተሰራ ነው። ግን በእነዚህ ምክንያት ወንጌል መመስከር ስንከለከል፣ በእነዚህ ምክንያት የምንኖርበት ግቢ ስናበር፣ እኔ አሁን ተከራይቼ የምኖር ቤት ልንገራችሁ። ተከራይቼ የምኖርበት ቤት አሮጊቷ ነርቭ ታማሚ ነበረች። ከዛ አንድ ቀን እባክህ ልጅ አንተ አገልጋይ የለም እንዲጸልይልኝ አለችኝ። እህቷ አማኝ ነች። ከዛ እሺ መጥቼ ጸልይልዎታለሁ ብዬ እኔ ወደ ስራ እየወጣሁ ነበርና እንደወጣሁ ማታ ስመጣ ገብቼ ልጸልይላት ስገባ ልጆቿ ተሰልፈው ተቀምጧል። ግን ምን ብትለኝ ጥሩ ነው። በጣም አፈርኩ። ዘይት የለም፣ ቸርች ሄደህ አታውቅም፣ ጌታን አታውቅም። የኛ መለያ ድሮ ኢየሱስ መጽሐፍ ቅዱስ ማለት ሆኖ ህዝቡ ሲያውቀን፣ አሁን ደግሞ መጥቶ ህዝቡ በኮቶትና እነሱ ደጋሚዎችም ምንም ያደረጉበትን የተለያየ መንፈሳዊ ስያሜ ሰጥቶት እንደሚሸከሙት ኮቶት ዕቃ እምነት ብሎ እንደሚሸከሙ እኛም በዛ ደረጃ አስቀምጦናል እኮ። እኛ እኮ ከነሱ እንዳንዱ አድርጎናል። በፊት ልዩነታችን እኔ ያረልኝ ነኝ ሃይስኩል ማነው ኤሌመንተሪ ተማሪ ሆነን ልጆች በምጥል በሽታ ሲወድቁ አስተማሪዎች እኮ የወለጋ ልጆች ተፈልጎ
ሰፈር ውስጥ እኮ ባክ አድርጎ የደከመው ጴንጤ መጥቶ አጋንንት ያወጣው ወዴት እየሄድን ነው? በእሱ በክብሪት ነው የሚነሳው እሱ ነገር ታውቃለህ። ክብሪት፣ የጫማ ሶል ማሽተት፣ ይሄ የምጥል በሽታ በተለይ በእስልምና በብዛት ስለሚኖር እስልምና ከዚህ ጋር የተያያዘ ራሱን የቻለ መንገድ ስላለው በእርግጥ ትምህርቱም ጥልቅ ስለሆነ ነው ከዛ ጋር የሚያያዝ የእስልምና ነገር ብዙ ማንሳት ብችልም አሁን ጊዜው ስላልሆነ ሌላ ጊዜ እናነሳለን። በሌላ በየሰፈሩ ልጆች ሲወርቁ ባክ አድርጎ የሚቅም አንድ ልጅ ነበር። እኛ ሰፈር መገርሳ ይባላል። የጉድሩ ልጅ ነው። ባክ አድርጓል። ጴንጤ ስለሌለ የኔ ትውልድ አካባቢ በዛ ጊዜ ልጁ ምንድነው ተጨነቀና እንደ ህዝቡ ተመሳስሎ መኖር ጀመረ። ጾም ሲመጣ እንዳውም ረመዳን ይጾም ነበር ከሰዎች ጋር። እኔ ከልጅነቴ ጀምሮ እስልምናን ብቃወምና ባልጾምም ግን የሚገርምህ ያ ባክ ያደረገ ልጅ መጥቶ የደከመ ልጅ ውጣ በኢየሱስ ክርስቶስ ስም ብሎ አጋንንት ከሰው ያወጣ ነበር። ሰው በጣለ ቁጥሩ መገርሳ መፈለግ ጀመረ። ከየት ተጠራ መሰለ መጨረሻ ላይ ከመርጫ ቤት ግን መጥቶ በኢየሱስ ክርስቶስ ስም አወጣ። መገርሳ አንድ ቀን አጋንንት በኢየሱስ ስም አውጥቶ በዛው ጫትን ምንም አቆሞ እኔ እኮ ጴንጤ ነኝ ብሎ በአደባባይ አውጥቶ ራሱን አወራ። በዛ ጊዜ ነው እኛ እንዴ ሃይማኖት እንደዚህ የሚባል አለ እንዴ ብለን የሰማን። እሱ ድሮ ለመመሳሰል ብሎ ተደበቀ። ግን የሚጥል በሽታ ሲያስጨንቅ ህዝቡን ቸርች ውስጥ ያደገ ልጅ ስለሆነ ካሪዝማን ተለማምዷል። እነዚህ መንፈስ ቅዱስ ስጦታል። ይሄ ልጅ ምን ማድረግ አለበት? የወደቀን ሰው አይቶ መጨከን አቃተው። ሲያቅተው ምን አደረገ? መጥቶ አጋንንቱን አወጣና ሲያወጣ በኢየሱስ ክርስቶስም ብሎ ነው ያወጣው። እኛም ሰምተናል። በይኸይሳ መቃ ጎፍታ ኢየሱስ ክርስቶስም ብሎ ሲያወጣ መገርሳ ከዛ ቀን ጀምሮ ባክ አላረገው። በሱ ምክንያት ወንጌል ብዙዎቻችን ይሰማል። ዛሬ መለያችን ምን እየሆነ ነው? ህዝቡ 400 ብር ስላለኝ ቸርች ተሰልፌ ውዬ ዘይት 500 ብር እንጂ አይሸጥም ተብዬ ወጣ ማነው አጥቼ መጣው ብሎ የሚያለቅሱ አማኞች እኮ ገጥሞን ያውቃሉ። ጌታ እንዳለፋቸው ተደርገው ስለዚህ ይሄ እነዚህ ሐሰተኛ ነቢያት መንግስት ለምን እንደሚያደልባቸው ባይገባኝም በእርግጥ አሁን የተሻለ የመንግስት ለነሱ የተመቻቸ መንገድ አለ። ግን ለምን እንደሚያደርጉ አናውቅም። ምን አይነት ጥናት እያደረጉ ምን አይነት ሪሰርች እያደረጉ ምን እንደሚሰሩ ባናውቅም እሱን ስለማላውቅ እዛ ውስጥ ብዙም አልገባም። ግን ከሌሎቹ ይልቅ ሌሎቹን ይሰድቡና ወደ ቤት ይገባሉ። እኛን እያሸማቀቁ ነው። ተሸማቀቅን፣ አፈርን በእነሱ ምክንያት። ከዚህ ሁሉ ለማውጣት የህግ ማሌ ኦላንቱማን ሴራ ለፈቃባቸው ተረጀራ የህግ በላይነት ሊሰፍን ይገባል። አማርኛ አንሳከስም